ነገሩ የምሬ ነው የምልሽ። ኤዱን በማጣቱ መቆጨት አለበት አይደል? የተማረች ነች። ፍቅር አስጣት ታውቃለች። እንዴት እንደምትንከባከብና ትሪት ማድረግ እንዳለባትም ታውቃለች። ታዲያ ታቦት ሁሉ ዞሮ ቢሳለም ኤዱን የመሰለች ሴት የሚያገኝ ይመስልሻል? ልክ ነህ። ካሌብን አላፈቅረውም እንዴ? ይሄ ደግሞ ምን አይነት ቀልድ ነው? የወደድኩት ሰው ክፍለ ሀገር ነው። አብሮኝ የተማረ አብሮ አደገኝ። የወደድሽው ሰው አስከፋሽ? አዎ። ምን ቆረጠኝ ብሎ አስከፋሽ? ተስፋ አድርጌ ስጠብቀው ነበር እኮ። ምን? ያንቺ ቃል ሰጥቶ እንዴት አገባ? ቃሉንማ መጀመሪያም እንኳን ሰጠኝ። ክፋት አስቤ ሳይሆን ክፋት አስበሽ ነው እንጂ ውስጥሽ በክፋትና በተንኮል የተሞላ ነው። ለዛ ነው ህመምተኛ ሰውን ማሰቃየትና መግደል ስራዬ ብለሽ ያልሽው። ቆይ ለምን ክፉ ታደርገኛለህ? ክፋትማ ቢገልጽሽ መልካም ነበረ። ቆይ ግን ምን ባደርግ ነው ይህንን ቤተሰብ ግልብጡን ማውጣት የምችለው? ምን ባደርግ ነው ቆይ ንብረቴን ካለከልካይ ማግኘት የምችለው? የተጸጸተ ሰው ያበላሸውን ነገር ሳያስተካክል እንቅልፋት የለም። የበደልኩት ሰው ጋር በጸጸት ከመኖር ራሴን ችዬ መኖር እመርጣለሁ። ምርጫህ ስህተት ነው። ይልቁንስ እጄን ያዘኝና ለትልቅ ዓላማ እንነሳ። ትሰሚኛለሽ? ዳግመኛ በአንቺ የሰይጣን እጅ ስራ ላይ አልገባም። አንተ የበደሉን ይቅር ብለህ ይቅርታ የምታስተምር ሰው። አንተ በደል አይገባህም ነበር። እኔም ይቅርታ የሚገባኝ ሰው አይደለሁም። ግን እባክህን ይቅር በለኝ። ድጋሚ በጸጸት አለንጋ መገረፍ አልፈልግም። እባክህን አባዬ ይቅር በለኝ። በጸጸት አለንጋ መገረፍ አልፈልግም። ተጸጽቻለሁኝ። ንስሐ መግባት አለብኝ። ያደረኩት ድርጊት በፍጹም ብሎ ተለመነ፣ ተማጸነ። ወደ አባዬ ላይ ተደፍቶ ዳንኤል እውነት ነው። አንዳንዴ ስራውን አውቆ መጸጸት ራሱ ትልቅ ስራ ነውና ዳንኤል በቃ መሄድ እፈልጋለሁኝ አባዬ ይቅር በለኝ ብሎ ከስሩ ተደፋ። በዚህም ጊዜ አባዬን ይቅር ብያለሁ አለው። ዳንኤል ቤቱን ለቆ ሄደ። አባዬንም ይቅርታ ጠየቀ፣ ተጸጸተ። ሁሉም ነገር በስራቸው አፈሩ። ሁሉም ነገር ሲገባው አሁን ላይ ራሱን ማግኘት መፈለግ አለብኝ ብሎ እየተጸጸትኩኝ ከምኖር እባክህን አባዬ ከልብህ ይቅር በለኝ በማለት ከአባዬ እግር ስር ተደፍቶ ይቅርታውን ጠየቀ። በዚህም ጊዜ እኔ መሄድ አለብኝ ብሎ ቤቱን ለቆ ሄደ። ትሁቴም ከካሌብ ያላትን ፍቅር ሳታስረዳው ተጣሉ። ካሌብም ፍቅሯን አልተረዳትም። ምክንያቱም ሳያቅ እንዴት ይቀበላት? ካሌብና ትሁቴም ተጣሉ። ለምታፈቅሪው ፍቅረኛሽ ስጪው ይሄንን ሀብል ብሎ የሰጣትንም ስጦታ እንካ ሀብልህን ብላ መለሰችለት። ይሄንንም ያየው ምንድን እየታደ ነው? በቃ አልፈልግም አመሰግናለሁ ብላ መለሰችለት። ይሄን ያየውም ካሌብ በቃ ሁሉም ቤቱ በአንድ እግር ቆመ። ክፋተኛዋ ቲና ግን አሁንም ከጸጸቷ ምንም ጭራሽ ልትታረም አልቻለችም። ምንም ልትጸጸትም አልቻለች። እጅ ለእጅ ተያይዘን አብረን እንስራ እባክህ ዳኒ፣ ሁለታችንም አሁን ተለያይተናል። ኤዱን በማጣቱ እሱ ልቡ ተሰብሯል። ታርቆ ነበር። ነገር ግን ኤዱ የሰማችው ነገር ልቧን ሰበረው። አባዬን ምን ሲያደርጉት እንደነበረ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 46 ተለቀቀ። ወደ 45 ስንመለስ እንግዲህ አባዬ እኔ ይቅርታ ልጠይቅ፣ እኔ ይህን ያክል ክፉ ነኝ ምን አድርጌ ነው እያለች ክፉ ስታደርግ የነበረችው ቴና ዳኒና ኤዱ ደግሞ ታርቀው ነበረ። አባዬ ሁሉንም ነገር በይቅርታ አስታርቋቸው ወደ ማንኛውም ፍቅራቸው እንደ በፊቱ ተመልሰው ነበር። ምን የሰራሽው? እኔ ይህን ያክል ክፉ ነኝ፣ ይህን ያክል መጥፎ ሴት ነኝ እያለች ራሷን ስትክብ ነበረ ቲና ይሄንን ሲላት አባዬም አያስታውስም ብላ ዊስቸር ላይ ስታሰቃየው የነበረው ጸጉሬን ወጥ የለቀለቅሽኝን ፊቴን ምን ጥሩ ነገር አለሽና ነው? አንድ እንኳን የሚነሳ ጥሩ የለሽም። ዊስቸር ላይ ሆነ ብዙ ነገር አድርጌልሃለሁ የሚል ነበረ። ጥሩ ነገር የሰራ ይመስላል። አባዬ ግን ሁሉንም ነገር ስለሚያስታውስ ትሁትና እሱ ስለሚያውቁ አንቺ ምንድን መልካም ስራ የሰራሽው? ጥሩ ነገር ጸጉሬን ወጥ ስለቀልቅኝ ምግብ ስለቀልቅኝ እንደዛ ስታሰቃይኝ ጭንቅላቴን ይዘሽ
ወይስ ምንድን አንድ መልካም ነገር አለሽ እና ላስታውስሽ? ምን የሚነገራለሽ? የሰይጣን ስራ እያላት የሰይጣን ትንሽ እህቱ እያላት ነበረ። ወይስ ከዳኒ ጋኔ ፊት እየተዳራችሁ የምትሄዱት የምታደርጉትን ሲል ሁሉም አፈሩ፣ አንገታቸውን ሰበሩ። ሁሉንም ስታደርገው የነበረውን አስታውሶ ሁሉንም ነገራቸው። የዚህ ጊዜ አፈሩ። መጥፎ ስራ እውነቱ ሲወጣ ያሳፍራልና ሁለታቸውም አንገታቸውን ሰበሩ። ዳንኤል ተጸጽቷልና የሚያደርገው ቅጡ ጠፋው። ይህን የሰማችው ኤዱም ስሜቷን መቆጣጠር አቃታት። አባዬም ተነስቶ ሄደ። ኤዱም በንዴት ተነስታ ሄደች። ኤዱ ብሎ ሊናገራት ቢል እሷ ተናዳለች። እንዴት ይሄን ሁሉ አባዬም ይቅርታ ልጄ፣ እሷ እንደዚህ ባለችው አንቺ ፊት ይሄን ቃል መናገር አልነበረብኝም እያለ ነበረ ሲላት፣ እንዴት ይሄን ሁሉ በደል ተበድለህ አንተ ጥሩ እንደሰራ ይቅርታ ብለህ ልታስታርቀን ወደድክ ብላ ትለዋለች። ይህንም በምትለውም ጊዜ በቃ አንቺ ፊት ማለት አልነበረብኝም፣ ፊትሽን እኮ ዙረሽ ነው የምታናገረኝ ቢሏትም ኤዱ ተናዳለች። ምንም ካሁን በኋላ የማደርገው የለም ብላ ተነስታ ኤዱም ትሄዳለች። የዚህ ጊዜ ዳንኤልም ታረኩኝ፣ ወደ ፍቅሬ ተመለስኩኝ፣ ወደ መወዳት ኤደን ብሎ ያደረገውን ተጣልተው ቤቱ በአንድ እግር ቆመ። ዳንኤልም መጥቶ በጣም አስመሳይና በጣም የምትገርሚ ሴት ነች በማለት ከትሁት ላይ ይጮህባታል። ትሁት ቁጭ ብላ ነበርና ምንድና በምትለው ጊዜ ይህን ያክል ጊዜ አንቺ አብረሽ ስትኖሪ ከአባዬ ጋር እንደሚያስታውስ እኔ ሁሉንም እህቴ ነሽ ብዬ ሳማክረሽ እንደሚያስታውስ አንድ ቀን ነግረሻኝ አታውቂም። ያቃል ብለሽ በጣም ክፉ ነሽ፣ በጣም ትንሽ እያለ ይጮህባታል። ዞር በልልኝ ትለዋለች። እሷም ማለት ነው ተነስቶ ይሄዳል። ጮህባት ማለት ነው። ምንድን የሚቀረኝ ነገር አለ? ከመወዳት ኤዱ ጋርም ተጣልቼ ተለያይቻለሁ። ካሁን በኋላ አንተ ነውርህ የሚያሳፍር ሆነና ነው አሁን ላይ እንትን የምትለው? ሲነግሩህ እንኳን መቼ ቢነግሩህስ መቼ ወጣ? ይሄው አሁንም ተቀምጠሃል ስትለው ነበረ። ይሄን እንኳን ሰምተህ ስትለው ነበር። እና ተነስቶ ይሄዳል። ተናዶ ገብትሯን ማለት ነው የሚያስታውሰውን። የዚህ ጊዜ እሷም ኪችን ነበረች በፍቅር ልቧ የተያዘው በካሌብ ፍቅር። ካሌብም እንግዲህ ከድንገት ኪችን መጥቶ ምንድን ነው ቤቱ ምን ሆኖ ነው ጭር ብሏል? ልሳ ምንድን ነው ችግሩ እያለ ነበረ። የዚህም ጊዜ መልሰው አባዬ እንደሚያስታውስ ሁሉንም ነገር ነገራቸው። የዚህ ጊዜ ካሌብ ኤዱና ዳንኤል ተጣሉ መልሰው ሲል አይ ዳኒ አልሆነለትም በማለት ይላታል። እንዴት ስትለው እሷን የመሰለች ስነ ምግባሯ፣ ሁለመናዋ፣ ስነ ስርዓቷ የተማረች ፍቅሯን እንዴት አርጋ ትሪት እንደምታደርግ ሁሉ የምታቅ እችን የመሰለች ስንት ቦታ ታቦት ሄዶ ቢሳለም እማትገኝ እኮ ናት እያለ ሲል ስሜታዊ ትሆናለች። ትሁትም አይደል እያለች ማለት ነው። ምክንያቱም እሷ ደግሞ በእሷ ፍቅር እንትን ስላለ በቃ እሱ ደግሞ ልቦ ወደ እሷ ወደ ኤደን ሄዷል ማለት ነው። እንደዚህ ሲላት ስሜታዊ ትሆናለች። የዚህ ጊዜ በቃ ምንም ነገር እንትን አልም በማለት ተናዶ እሱም ሲወጣ እሷም ትናደዳለች። እኔ እየጠበቅኩት ይሄን አይነት መልስ ስለ እሷ ድንቅ ይገልጽልኛል በማለት ትናደዳለች። ትሁቴ እኔ ያፈቀርኩት እያለው እንዴት እኔን አያሞግሰኝም በማለት ትሁቴም ተናዳ የምታጸዳበትን ፎጣ ተወረውረዋለች። እንግዲህ ካሌብ ነው ዳንኤል ተመልሶ ይቅርታ እሷንም ደግሞ ሊጠይቃት ይመጣል። ከመጣም በኋላ በቃ ይቅርታ እኔ እኮ በቃ እንደዚህ እንትን ስላልሽ ነው ቢላትም ቢሆንስ ታዲያ ምንድን ላድርግህ? አንተ ሁሌም ተቀምጠህ እንደዚህ እንትን ትላለህ። በቃ ይቅር በይ። ምን ሆነሽ ነው ፊትሽን? ታዲያ እኔ ነኝ እንትን የተጣላሁት ቢላትም በቃ አትናገረኝ ትለዋለች። አይመለከትህም ትለዋለች። የዚህ ጊዜ በቃ ተጣልተው ከእሱም ጋር ይቅርታ ብያለሁ ትሎ ትሄዳለች። እሷም እንግዲህ ተነስታ ከሆነ ቦታ ትቀመጣለች ማለት ነው። እየጠበቀቻት ነበረ ኤዱን ማለት ነው። ኤዱ ጋር ሲገናኙ
ሰላም ትላትና ኤዱ ልቤ ተሰብሯል ትላታለች ኤደን ለትሁቴ። ትሁቴም አይዞሽ በቃ ወንዶች ሲባሉ ውሸታም ናቸው፣ ሁሉም ማስመሳይ ናቸው ትላታለች። ምን ነው ታዲያ አንቺ ደግሞ እንደዚህ የሆንሽው ትላታለች። አይ በቃ ምንም አልሆንኩኝ፣ ደግሞ እኔ በሱ ላይ ያለሽን ለመግለጽ ነው እንጂ እኔ ካሌብን አላፈቅረውም ትላታለች። እንዴ እየቀለድኩ ነው በይኝ፣ እየቀለድኩ እንዴት እንደዚህ የህፃን ልጅ ስራ ትሰሪያለች በማለት ትሁቴም ትጮህባታለች። ኤዱ ማለት ነው ትሁቴ ላይ ካሌብን አላፈቅረውም፣ በቃ በፊት እንደምታፈቅረው ነበረ፣ በሱ ላይ ያለውን ነገር እስኪ አንቺ እንትን የምትሆን እንትን ለማለት ነው ለመፈተን ነው ስትላት፣ እንዴት ይህን ታደርጊያለች በማለት ትጮህባታለች ማለት ነው። ኤዱም በጣም ትናደዳለች። በጣም እያናደርሽ ነው ትላታለች። የዚህ ጊዜ እሷም እንግዲህ ልትረዳት አልቻለችም እና ማንና ያፈቀርሽው አገር ቤት ነበረ? እሱ ነበረ በቃ አብሮኝ መርጌች የሚባል ነበረ እሱ ነበር፣ ግን በቃ አግብቷል፣ እሱም ሌላ እንትን ብሏል እያለቻት ነበረ። እንዴት ነው እንደዚህ የምትይኝ እያለች በጣም ትናደዳለች ማለት ነው። እሷም ይሄንን በምትላት ጊዜ በጣም ተናዳ ትሄዳለች ማለት ነው። እናም እንግዲህ ወደ ቲና ጋር ስንሄድ ቲና እንግዲህ የሰይጣን ስራዋን ከዳንኤል እንደ በፊቱ አገኛለሁ ብላ በቃ ሁለታችንም አሁን እኩል ነን፣ ስለዚህ እነዚህን ሰዎች አንድ ነገር አድርገን ማጥፋት አለብን እያለችው ነበረ። ይሄንን በምትለው ጊዜ በፍጹም እንዴት ነው እንደዚህ የምትዩ? ሁለተኛ ካንቺ ከሰይጣን ጋራ መልሼ ስራ ምንም አልተባበርምም። ራሴን እስካሁንም ላደረግኩት ቆሻሻ ነገር በጣም እየጠላሁ ነው ራሴን። አንቺ እንዳውም የምታውቂ ከሆነ ንስሐ ግቢ፣ አንቺ በንስሐ የማይጠራና ንስሐ ግቢ። መልሼ ግን ከአንቺ ጋር እንኳን አይደለም አብሬ ግብረ አበርሽ ልሆን ማየትም ቀርቶ አልፈልግም። ቢካልሽ ግን ብሎ ሊያንቃት ይደርሳል። ከአሁን በኋላ ተጸጽቻለሁ እስካሁንም ላደረግኩት ነገር እያላት ነበረ። እንግዲህ ይህንን ብሏት እሱም ብዙ ነገር እንትን ካለ በኋላ በቃ ትሁቴም ሁሉንም ነገር እንደዚህ ብላት ከእንትና ጋርም ትለያለች ከኤዱ ጋራ። ኤዱ ግራ ተጋብቷታል። ምክንያቱም የምታፈቅረው ካሌብን ነው። ካሌብ ደግሞ የሰጣት ስለ እንትና ውበት ድንቀት ነው የሰጣት ስለ ኤደን ማለት ነው። እሱ በእርግጥ እዚህ ቦታ ላይ አያቅም። ያው እሷ ልታስመስል እንትን ብትልም ሀብልም ቢሰጣትም እሺ ያፈቀርኩትን እንትን እላለሁ እያለችው ነበር እና አላወቀም። ከዛም በኋላ እሷም ሱቅ ውጭ ስለተናደደ እንትን በትል አምሽታ ነበርና ከኤዱ ጋራ ተገናኝታ አንቺን ደግሞ ምንድን ብለን ነው እንትን የምትይው? ሁለተኛ ሲመሽ ከዚህ ቤት እንዳትወጪ ብሎ ይጮህባታል። በዚህ ጊዜ በሚጮህባት ጊዜ በጣም ግራ ትጋባለችና ምንድን ነው የምትለው? እንዲህ በቃ አንተ ማን እንትን ተባለ? እረፍቴ ከሆነ ስራ ጨርሻለሁ፣ ምንድን ሆነህ ነው እያለችው ነበረ። በጣም ይናደዳል፣ ይበሳጫል ማለት ነው። አሁንም ይጣላሉ። አባዬም እንደዛ አንቺን በመጠበቅ ደግሞ ሁለተኛ እንዳወጭ ከቤት በሚላ ጊዜ አያገባህም ትለዋለች። እኔ እኮ ባሪያህ ሳልሆን ልሰራና እንትን ልል ነው የመጣሁት ትለዋለች። የዚህ ጊዜ እንግዲህ እሱም ይሄንን በሚላ ጊዜ በጣም ትንትላለች ማለት ነው። ትናደዳለች፣ ተበሳጭታለች ማለት ነው። በዚህ ጊዜ እሷም ተነስታ ወደ ቤቷ ስትመለስ አባዬ ምን ሆነሽ ነው ይጠራትና ምን ሆነሽ ነው በሚላት ጊዜ ደብሮሻል ሲላት ምንም አልሆንኩኝ፣ አዎ አባዬ ምንድን ነው ችግሩ በሚላት ትነግረዋለች። ያ የማፈቅረው ሰውዬ አገባ ትለዋለች። እንዴ ላንቺ ታዲያ ያለው ይመጣላ እንዴት እንደዚህ ቃሉን ያጥፋል ይላታል። አይ እሱ እኮ አያቅም እኔ ነኝ የማፈቅረው እንጂ እሱ እኮ አያቅም ይላታል። ውይ ከባድ ነው እኮ በቃ ላንቺ ያለው ይመጣል። ያኔ ደግሞ እኔ የአባትነቴን ድል አድርጌ እድርሻለሁ ልጄ አይክፋሽ እያላት ነበረ። እኔ የልጄን ጸባይ መች አጣሁትና እያሉ ነበረ ማለት ነው። ሽማግሌውም ይህን እያላት እሱ ያላወቀው ነገር እሷ በካሌብ ፍቅር ነው እየወደቀችው ማለት ነው። ካሌብም እንግዲህ ይህን እያለ እሷ ተነስታ ወደ ሱቅ ልትሄድ ማታ ላይ በሩን ከፍታ ስትወጣ ተከትሎ የት ልትሄጂ ነው በሚላትም ጊዜ ሱቅ ነዋ ዕቃ ልገዛ ትለዋለች። በዚህ ጊዜ ሲጮህባት አባዬ ይሰማና
ይቆጣዋል። ምን አገባህ አንተ? ምንስ አገባህ? አንተ ነህ ታምሜ እንደዛ ስሰቃይ ዊልቸር ላይ ያዳንከኝ እያለ አባትና ካሌብም ይጣላሉ ማለት ነው። ማን ነው ገድፎ? ማን ነው ያዳነኝ? አንተ እኮ ትተኸኝ፣ እንዳውም ስለ ሚስትህ በጎ ነገር ነበረ ስትሰራ የነበረው ስታወራላት የነበረው። አየህ ይሄ ህይወቴ የኖረው ዛሬ ዝላይ የቆምኩት በሷ ነው ይሉና አባትና ልጅ ይጣላሉ ማለት ነው። ሁለተኛ ትሁቴ እንዳትናገር በማለት እሱም ተናዶ ይሄዳል ማለት ነው። ወደ ዳንኤል ጋር ስንሄድ እንግዲህ ዳንኤል እጄን ያዘኝና አብረን ተገዳድፈን እንስራ ትለዋለች። ሰይጣኗ ኤዱ ማነች ቲና ማለቴ ነው። ቲናን ሂጅ ይህን እያለች በፍጹም ከአንቺ ጋር የማደርገው ነገር የለኝም ካሁን በኋላ ተጸጽቼ አባዬን ይቅርታ ብዬ ኤዱን እንኳን ባላገኝ ቤቱን ለቅቄ ሄጄ ራሴን ፍለጋ እሄዳለሁ ብሎ ወሰነ። ወደ አባዬ ጋር በመደፋት አባዬ እስካሁን ላደረግኩን ነገር አባዬ ከልብ ይቅር በለኝ፣ ሁለተኛ አልገኝም በማለት ሁሉንም ነገር ሻንጣውን አዘጋጅቶ ብለምነውም ይሄን ቤት እንዴት ነው ማጥፋት ያለብኝ እንዴት አርጌ እያለች ግን አሁንም ከጥፋቷ ማትማረው ቲና ብቻዋን ትፎክራለች። አሁን ብቻዋን ቀረች። ዳንኤልም ይቅርታ በመጠየቅ ተጸጽቶ አባዬ ላይ በመደፋት ቤቱን ለቆ ሂዷል ማለት ነው። አባዬም በቃ ይቅር ብያለሁ ብሎታል። ተነስቶ ቤቱን ለቆ ሂዷል። ዳኒ በንስሐ ይመለሳል። ግን ቲና መቼ ነው የምትመለሰው የሚለውን ቀጣይ እናያለን። ካሌብና ትሁቴስ መቼ ነው በአንድ የምናያቸው? ይታረቁ ይሆን? የሰጣትንም ሀብል መለሰችለት። እንካ ብላ ስትመልስለት ግራ ተጋብቷል። ለነበረን ቆይታ አመሰግናለሁ።